ድጋሚ ተገኘን በዛ በማንወድበት ስፍራ፣ ራሳችንን በጠላንበት ስፍራ ድጋሚ ኃጢአትን ሰራን፣ እግዚአብሔርን አሳዘን። ካሁን በኋላ እግዚአብሔር ይቀበለናል ወይ? ደጋግሜ እየበደልኩት ነው። እግዚአብሔር ይቀበለኛል ወይ? ያ የሁላችንም ጥያቄ ነው ወገኖቼ። እግዚአብሔር ብርሃኑን ማብራት አላቆመም፣ አቁሞ አያውቅም። በልጁ ስንጠቀለል፣ በልጁ ስንታወቅ እግዚአብሔር ብርሃኑን አብርቶልናል። ካበራበት ከዛ ጊዜ ጀምሮ እግዚአብሔር ያንን ብርሃን አላጠፋውም። ዛሬም በምሕረት እጁ በምሕረት ልቡ ሊቀበላችሁ በፊታችሁ አለ። ኑ ልጆቼ ይላል፣ በሩን ያንኳኳል፣ ደጁን እንድትከፍቱለት ይፈልጋል። ሰይጣን ግን ሁሌ ባለንበት ስፍራ በዛው እንድንቀር ይፈልጋል። መጨረሻችንን ሲኦልና ገሃነም ሊያደርገው፣ የእሳት ሊያደርገው፣ ተስፋ እንድንቆርጥ ያደርገናል። ዲፕረስድ እንድንሆን ያደርገናል። እውነት ነው፣ እግዚአብሔርን በድለሽዋል፣ እግዚአብሔርን አሳዝነከዋል። የእግዚአብሔር ግን ዓላማ በዛ ባለበት ስፍራ ራስህን እየቀጣ ራስህን እየጠላ እንድትቀር ሳይሆን ከዛ ካለበት ስፍራ እንድትወጣ ነው። አየህ፣ ብርሃን እንኳን ቢኖር ዓይንን ካጨፈንክ ማየት እንደማትችለው የእግዚአብሔር ጸጋ ዙሪያን ከቦት ሳለ ጸጋውንና ምሕረቱን መቀበል ያቃተበት ምክንያት ጸጋውንና ምሕረቱን ስለሸፈንና ስለከለከለ ሳይሆን አልፈልግም ጸጋውን አልፈልግም ምሕረቱን ብለህ ስለጨከንክ፣ ልብን ስለዘጋ ነው፣ ልብሽን ስለዘጋሽ ነው። ዛሬም የምሕረት ደጁ ክፍት ነው፣ የምሕረት በሩ ክፍት ነው። ሊቀበልህ እነሆ በደጅሽ ቆሞ ያንኳኳል። ሉቃስ ወንጌል ምዕራፍ 15 ላይ ያለውን እናያለን። ከአባቱ ያለውን ንብረት የወሰደውን ልጅ እንዳለ ወሰደ። የወሰደውን ንብረት ግን አጠፋው፣ አበላሸውና አወደመው። መጨረሻ ላይ በእጁ ምንም እስካይኖር ድረስ በተነው። በእንደዛ አልቀረም። በተራበ ሰዓት ወደ አንድ ሰው ተጠጋ። በተጠጋበትም ስፍራ ደግሞ ስራ እንዲሰጠው ጠየቀው። ስራም ሰጠው። ወደ እርሻም ላከው። በእርሻውም ደግሞ አሳሞቹን እንዲጠብቅ አደረገ። የሚገርማችሁ ነገር ወገኖች፣ አሳሞቹ የሚበሉትን ምግብ ይመኝ ነበር ይላል ቃሉ ሲናገር ሉቃስ ምዕራፍ 15። አያችሁ፣ ሰይጣን ሲያወርዳችሁና ዝቅ ሲያደርጋችሁ አሳማ እንኳን የሚበላውን ነገር እንድትመኙ ያደርጋል። ይገርማችኋል። የሚሰራበት ምክንያት ምንድን ነው ታዲያ? አሳማ እንኳን የሚበላውን ነገር ሰፕላይ ላይ ያደርግበት ይችላል። ያን እንኳን ማቅረብ የማይችል ሆነ፣ ያን እንኳን ማያሟላ ሆነ ወገኖቼ፣ ዛሬ የምሕረት ደጁ ክፍት ነው። ስለዚህ ጸጋው በዙሪያችን ያበራል፣ ምሕረቱ በዙሪያችን ያበራል። ካለንበት ስፍራ፣ ካለንበት ዲፕሬሽን፣ ካለንበት ራሳችንን መውቀስና ራሳችንን መግባት ወጥተን እግዚአብሔር ወደ አዘጋጀልን ሰላምና እረፍት እንመጣለን። አያችሁ፣ ምሕረቱ ጠፍቶ ሳይሆን ራሳችንን እየቀጣን ስለሆነ ሳለ ራሳችንን እየቀጣን ስላለን ነው። ፍቅር አይገባኝም፣ ምሕረት አይገባኝም፣ ደስታ አይገባኝም፣ ይህን ሁሉ ካደረኩ በኋላ እኔ ሞት ነው የሚገባኝ። ዲፕረስድ ሆነን ራሳችንን ማጥፋት እስክንመኝ ድረስ ወደዚህ ስፍራ የሚያወርደን የዲቪል አሰራር፣ የሰይጣን አሰራር። ስለዚህ ወገኖች፣ በዚህ ማለት አንድ ነገር ታካፍላችሁ ይፈልጋል። ዛሬም የእግዚአብሔር የምሕረቱ ደጅ ክፍት ነው። እነሆ በደጅሽ ቆሞ በደጅ ቆሞ ያንኳኳል። አንተ የደከምክ ሆይ ልጄ ሆይ ተነሺ፣ ውጣ ካለበት ስፍራ፣ ውጪ ካለሽበት ስፍራ። መዝሙር 84 ላይ ይላል፣ ከአላፍ ቀን ውጪ ከመኖር አንድ ቀን በደጁ ይሻላል። አይታለ ቤቱ አንድ ቀን መሆን ይሻላል። ወገኖቼ፣ ከእግዚአብሔር ቤት ወጥተን ራሳችንን ምንም ነገር ልናረጋቸው ያለቀ ነው። በተለይ አንዴ ብርሃኑን ካየን በኋላ፣ አንዴ ብርሃኑ ከቀነሰን በኋላ ድጋሚ ብንወጣ ላናገኘው የማንችለውን ሰላም ፍቅር ስለቀነሰ የትም አናገኘው፣ በምንም አናገኘው፣ በሱስ አናገኘው፣ በጫት አናገኘው፣ በየትኛውም ነገር አናገኘው። ልናገኘው የምንችለው በክርስቶስና በክርስቶስ ብቻ ነው። ስለዚህ ወንድም፣ ስለዚህ ዛሬ አንድ ነገር ላካፍልሽ እፈልጋለሁ። እግዚአብሔር ወዳሰበልሽ ስፍራ፣ እግዚአብሔር ወዳሰበልሽ ስፍራ የምትደርስበት ብቸኛው መንገድ ኢየሱስ ነው።
ዛሬም ደግሞ የፍቅር እጆቹን ዘርግቶ ሊቀበል ይጠራል። ና ልጄ ይልሃል፣ ና ልጄ ይልሻል። ተነሽ፣ ወደ አባትሽ ነይ፣ ወደ ምሕረቱ ተመለሱ። ተስፋ መቁረጥ የሰይጣን ነው። በክርስቶስ ሁሌ ተስፋ አለን፣ የዘላለም ሕይወት አለን። ሻሎም